I need to say something about Ethiopia. ሰላም የጽናት ሚዲያ ቤተሰቦች ዛሬ መላው ዓለምን እያነጋገረ ስላለው በዓለም ዙሪያ በሚሊዮን የሚቆጠሩ ተከታዮች ያሉት የቲክቶክ የዜና ንጉስ ዲላን ፔጅ የኢትዮጵያ ጉብኝት እና ስለሰጠው አኮሪ ምስክርነት ይዤላችሁ ቀርቤያለሁ። ዲላን ፔጅ አዶናይን ተከትሎ ኢትዮጵያን ሲጎበኝ በኢትዮጵያውያን ታላቅ የአንድነት ኃይል ተገርሞ በአደባባይ መስክሯል። ነገር ግን ቤተሰቦች ይሄ የአዶናይ እና የዲላን ፔጅ ማህበረሰባችንን ለሁለት ከፍሎታል። አንዳንዶች በኩራት ሲደግፉ፣ ሌሎች ደግሞ ለምን ጥሩን ብቻ ታሳያለህ በማለት ጠንካራ ትችት ያቀረቡ ነው። እውነት የትኛው ጎራ ነው ልክ? በነገራችን ላይ ዲላን ፔጅ በቪዲዮ ማሳረጊያ ላይ ለኛ ለኢትዮጵያውያን የተናገራት አንዲት አእምሮን የምታነቃቃ ወርቃማ ንግግር አለች። ያችን ወርቃማ ንግግር ምን እንደሆነች በዚህ ቪዲዮ መጨረሻ ላይ ነግራችኋለሁ። እናንተ ይህን ቪዲዮ ላይክ እና ሳብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ጉዳዩ እንዲህ ነው ቤተሰቦች። የሀገራችን ታዋቂ ቲክቶከር አዶናይ የዲላን ፔጅን እርዳታ ሲጠይቅ ኢትዮጵያውያን 1000 ጊዜ ታግ በማድረግ አካውንቱን አጨናንቀውታል። Hello Dylan Page, how are you? My name is Adonai. I am the winner of TikTok Award of 2025. ይሄን ያየው ዲላን ፔጅ በድንጋጤ እኔ በዓለም ዙሪያ ዜናዎችን እሰራለሁ፣ ነገር ግን እንደ ኢትዮጵያውያን በአንድ ጉዳይ ላይ በአንድ ልብ የሚቆምና የሚተባበር ህዝብ በህይወቴ አይቻላቅም ብሎ መስክሯል። Never seen a country that can mobilize around something the way Ethiopia. ይሄ ጉብኝት ሲካሄድ ግን የኛ ማህበረሰብ ለሁለት ተከፈለ። የመጀመሪያው ጎራ ጠንካራ ትችት አላቸው። አዶናይ ዲላንን አምጥቶ ጥሩን እና ያማረውን ብቻ ለምን ያሳየዋል? ኢትዮጵያ እኮ አሁን ላይ በብዙ የውስጥ ችግሮች በኑሮ ውድነት እና በተለያዩ ፈተናዎች ውስጥ ያለች ሀገር ናት። ችግራችንን ደብቀን የውሸት ገጽታ ማሳየት እውነታውን መሸፈን ነው እያሉ ክፉኛ ይተቻሉ። ሁለተኛው ጎራ ደግሞ ምን ይላሉ? የውጭ ሚዲያዎች እኮ ሁሌም የኛን ችግር ድህነትና ጦርነት ብቻ ነው ለዓለም የሚያሳዩት። አዶናይ ቢያንስ ሀገራችን ያላትን ቆንጆ ባህል፣ ሰላምና እንግዳ ተቀባይነት ለዓለም ማሳየቱ ትልቅ የዲጂታል ዲፕሎማሲ ነው። መጥፎውን ማሳየት መፍትሄ አያመጣም ይላሉ። ጥሩ ነገር እንዳሳየ እየሄደ በየሰፈሩ ደግሞ ችግራችንን ማውራት አለበት የለበትም። ቤተሰቦች ሁለቱም ጎራ የየራሱ የሆነ ጠንካራ እውነት አለው። ሀገራችን ችግር እንዳለባት አንክድም፣ ግን ደግሞ ውበቷን ለዓለም ማሳየታችን አይከፋም። ነገር ግን መግቢያዬ ላይ ቃል እንደገባሁላችሁ ዲላን ፔጅ መጨረሻ ላይ የተናገራትን ወርቃማ ንግግር ላካፍላችሁ። ዲላን እንዲህ አለ። ይህንን ታላቅ የአንድነት ኃይላችሁን ለበጎ እና ለጥሩ ነገር ከተባበራችሁበት ዓለም የእናንተ ናት ሲል ነው የተናገረው። Okay, I need to say something about Ethiopia because they're doing it again. I cover a lot of global. Point is, Ethiopia have got some power when they mobilize around something. So mobilize around something good, the world is yours. አያችሁ አይደል ቤተሰቦች፣ ለአንድ የቲክቶክ አካውንት ይሄን ያህል ከተባበርን እስኪ አስቡት። ይሄን ታላቅ የአንድነት ኃይላችንን ተቺዎች የሚያነሱትን የሀገራችንን የውስጥ ችግር ለመፍታት የተራቡትን ለመመገብ እና የህዝባችንን ኑሮ ለመቀየር ብንጠቀምበትስ? እኛ እኮ አንድ ስንሆን ዓለምን መማረክ የምንችል የራሳችንን ችግር ራሳችን መፍታት የምንችል ትልቅ ህዝቦች ነን። እናንተስ ምን ታስባላችሁ? አዶናይ የሀገሪቱን ጥሩ ገጽታ ብቻ ማሳየቱ ልክ ነው ወይስ ተቺዎች እንዳሉት ችግራችንንም አብሮ ማሳየት ነበረበት? የትኛው ጎራ ያመዝናል? ሐሳባችሁን ኮሜንት ላይ ግለጹልኝ። ይህ ሚዛናዊና ጥልቅ ትንታኔ ከተመቻችሁ ቪዲዮ ላይክ፣ ቻናሉን ሳብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። አሁንም በሌላ አዲስ ነገር እስክንገናኝ ድረስ በያላችሁበት በሰላም ቆዩ። ቻው።